በውጫዊ ገጽታቸው ሰላማዊና ማራኪ በሚመስሉት ሰፈሮች ውስጥ ከተዘጋ ደጅ በስተጀርባ ምን አይነት አሰቃቂ ሚስጥር ሊሸሸግ እንደሚችል በፍጹም ልንገምት አንችልም። አንዳንድ ጊዜ ደግሞ ለአዝናኝ ጨዋታ ተብላ በሰማይ ላይ የተላከች አንዲት ትንሽ ድሮን የሰው ልጅ ሕይወት ከሲኦል የምታወጣ ብቸኛ የብርሃን ጭላንጭል ትሆናለች። ይህ ታሪክ ስለ ፍርሃት፣ ስለ ዝምታ እና የሌሎቹን መከራ ላለማየት ዓይንን ጨፍኖ ከማለፍ ይልቅ ሕይወቷን ለአደጋ አጋልጣ እውነትን ባወጣች አንዲት ደፋር ሴት ዙሪያ የሚያጠነጥን አእምሮን የሚስብ አጋጣሚ ነው። ታሪካችን የሚጀምረው ሶፊና ባለቤቷ ሚኪ የተባሉ ወጣት ባልና ሚስቶች በፓርክሊን አካባቢ ወደሚገኘው አዲሱና ውብ መኖሪያ ቤታቸው በመዛወራቸው ነው። አዲሱ ሕይወታቸውን በደስታ በመጀመር ላይ ሳሉ ሚኪ አዲስ የገዛውን ድሮን በግቢያቸው ውስጥ በመጫወት ላይ ሳለ ሶፊ በደስታ እየተከተለችው በነበረበት ቅጽበት ድሮኗ ከተጠበቀበት መስመር ወጥታ አጠገባቸው ወደሚገኘው ጎረቤታቸው ግቢም ታርፋለች። ድሮኗ ከማረፏ በፊት ግን የያዘችው ካሜራ በጎረቤታቸው ግቢ ውስጥ የሚካሄደውን አሰቃቂ ድርጊት በቀጥታም እየቀረጸችም ነበር። ጎረቤታቸው ኤድዋርድ የተባለው ሰው አንዲት ምስኪን ሴት በግቢው ውስጥ እየተሳደበና እያሰቃየም ነበር። ሶፊያና ሚኪ በድሮኗ ስክሪን ላይ ያዩትን አሰቃቂ የቤት ውስጥ ጥቃት ሲመለከቱ በድንጋጤም ተዋጡ። ያዩትን ነገር ተራ ውዝግብ ሳይሆን የሰው ልጅ መብትና ሕይወት የሚረገጥበት አሰቃቂ ሁኔታ እንደሆነም ወዲያውኑም ተረዱ። ሶፊያም ወዲያውኑም ድርጊቱን ለፖሊሶችም አሳወቀች። ብዙ ሳይቆዩ የፖሊስ አባላት ወደ ስፍራውም ደረሱ። ነገር ግን አጋጣሚው እንደጠበቁትም ቀላል አልነበረም። ኤድዋርድ በከፍተኛ መረጋጋትና ማራኪ በሆነ ፈገግታ ወጥቶም ማስተናገዳቸው እጅግ ሰላማዊና ደግ ጎረቤት መስሎም በመቅረብ ባለቤቱ በአሁኑ ወቅት ከቤት ውጭ እንደሆነችና ለፖሊሶቹም ሆነ ለወጣቶቹ ባልና ሚስቶች ሰላምታም አቀረበ። ወደ ግቢው ወድቃ የነበረችውንም ድሮን መልሶም ሲያስረክባቸው የድሮኗ ቪዲዮ መቀረጽ ትውስታ ካርድ እንደተወገደ ሶፊያም አስተዋለች። ኤድዋርድ ፖሊሶቹ ከመድረሳቸው በፊት የጥቃቱን ምስል የያዘችውን ትንሿን ካርድ አውጥቶ በመሰወር ማስረጃውንም አጥፍቶም ነበር። ፖሊሶቹ ያለበቂ ማስረጃ ምንም ማድረግ እንደማይችሉ ገልጸው በመሄዳቸው ኤድዋርድ በድል አድራጊነት መንፈስ ወደ ሶፊ ጠጋ ብሎ ይህ እውነተኛ ሕይወት እንጂ ጀግና ልዕልቷን የሚያድንበት ተረት ተረት አይደለም ሲልም በንቀትም አስጠነቀቃት። ፖሊሶቹ ከሄዱ በኋላ በሚኪና በሶፊ መካከል ከፍተኛ ሐሳብ ልዩነትም ተከሰተ። ሚኪ ነገሩን እርግፍ አድርጎ በመተው አዲሱ ሕይወታቸውን ሰላማዊ በሆነ መንገድ እንደመኖር የሚፈልግም ነበረ። ነገር ግን ሶፊ ይህንን አቋም በፍጹም ልትቀበልም አልቻለችም። ስንት ሴቶች በቤት ውስጥ ጥቃት እየተሰቃዩ እንደሆነና ሰዎች ዓይናቸውን ጨፍነው በማለፋቸው ምክንያት ምን ያህል አሰቃቂ አደጋዎች እንደሚደርሱ ታውቃለህ? በማለት በጥብቅም ተከራከረች። የሌላውን ሰው መከራ እያዩ እንዳላዩ መሆን በበደል ተባባሪ መሆን እንደሆኑንም ገለጸች። ሶፊ በበደለኛው ኤድዋርድ ላይ ማስረጃ ለማግኘትና የተበደለችውን ሴት ለማዳን እጅግ አደገኛ ዕቅድም አወጣች። ይኸውም ስፖርት ስትሰራ የቆየችና ከስፖርት የተመለሰች አስመስላ የቤቷ ቁልፍ እንዲሁም የስልኳ ባትሪ እንዳለቀባት በመናገር ኤድዋርድንም ታሳምነዋለች። ወደ ቤት ውስጥም ስትገባ የኤድዋርድ ባለቤት የሆነችው ሉዊሲን አግኝታ ሉዊሲ በፍርሃት የተዋጠች በከፍተኛ ስነልቦና ጫና ውስጥ ያለችና ለባለቤቷ ፍጹም ታዛዥ ለመምሰል የምትጥር ሴትም ነበረች። በእንዲህ እንዳለ በንግግራቸው ወቅት ሶፊና ሉዊሲ አጠራጣሪ ሳይሆን በምልክትና ድብቅ ትርጉም ባላቸው ቃላትም ተነጋገሩ። ሉዊሲ በየቀኑ ፀሐይ ስትጠልቅ ከባልኮኒው ላይ ሆና ፀሐይን በመመልከት ልዩ ትዝቷ እንደሆነም ገለጸች። ሶፊም የቃላቱን ድብቅ መልእክትም ተረዳች። ጥቃቱ የሚፈጸመው በየቀኑ በዛ ሰዓት በባልኮኒው ላይ እንደሆነም ገመተች። ሶፊ ነገ ፀሐይ ስትጠልቅ እኔም ያንን ትዝታ አጋራሻለሁ በማለት እርዳታ እንደምታደርግላት በሚስጥር መልእክትም አስተላለፈችላት። በቅዱ መሰረት በማግስቱ ፀሐይ በምትጠልቅበት ሰዓት ኤድዋርድ ባለቤቱ ሉዊስን ወደ ባልኮኒ በማውጣት በድጋሚ ሊያሰቃያት፣ ሊዝታትና ሊደበድባትም ጀመረ። ፀሐይን ማየትሽን ካላቆምሽ የመጨረሻዋ ይሆናል በማለት በቃሉና በአካል ጥቃትም ይፈጽምባታል። ሶፊ ቀድማ ሁኔታውን በማመቻቸትና ለፖሊስ ጥቆማ በመስጠት ክትትልም ታደርግ ነበር። በነገሩ ላይ
በቂ ዝግጅት ተደርጎም ስለነበረ ፖሊሶች ሳይታሰብ ግቢውን በመክበብና ወደ ቤቱ በመግባት ኤድዋርድን እጅ ከፍንጅም ያዙት። ኤድዋርድ መሬት ላይ እንዲደፋ ተደርጎና በቤት ውስጥ ጥቃት እንዲሁም ሰውን አግቶ በማሰቃየት ወንጀል በቁጥጥር ስርም ዋለ። ሉዊስ ከዓመታት ስቃይና እገታ በኋላም ነፃም ወጣች። የደነገጠውና የተጨነቀው ስሜቷን ተቆጣጥራ ለሶፊ ትልቅ ምስጋናም አቀረበች። ሚኪም ባለቤቱ ያደረገችው ደፋርና የላቀ ተግባር በማድነቅ የሌሎችን መከራ ለማየት ትልቅ ስህተት እንደሆነም አመነ። ከዚህ አጭር ድራማ የምንማረው ትልቅ ቁም ነገር ቢኖር አንደኛ ዝምታ የበደለኞች ትልቅ መሳሪያ ነው የሚለውን ነው። የቤት ውስጥ ጥቃትና በደል የሚበቀለው በዝምታና በሰዎች ቸልተኝነት ውስጥ ነው። በዙሪያችን የሚፈጸሙ አሰቃቂ ድርጊቶችን እያየን የኔ ጉዳይ አይደለም ብለን ማለፍ የበደለኞች ተባባሪም ያደርጋል። ሁለተኛ አንድ ደፋር ሰው የብዙዎችን ሕይወት መለወጥ ይችላል የሚለውን ነው። ሶፊ ያሳየችው ርህራሄ፣ ጥንካሬና ቁርጠኝነት የሉዊስን ሕይወት ከረጅም ጊዜ ስቃይም ታድጓታል። ሶስተኛ ለአደጋ የተጋለጡት መደገፍ የሁላችንም ኃላፊነት ነው የሚለውን ነው። ፍርሃት ውስጥ ያሉ ተበዳዮች ድምፃቸውን ማሰማት ስለሚከብዳቸው እኛ አቅም ባለን መንገድ የብርሃን ጭላንጭልና ፍትህ ድምፅ መሆንም አለብን። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።